አሰላሙ አለይኩም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ሱቄን ላሳያችሁ ነው እና ከዛ ማለት ነው በትንሽ ብር እንዴት ጥንጥዬ የሸቀጥ ሱቅ መክፈት እንዳለባችሁ በዛውም እነግራችኋለሁ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ብዙ ጊዜ ስታወሪ አትሳቂ አትበይ ብላችሁኛል። በጣም ይቅርታ አመል ስለሆነብኝ ነው። ሳወራ ራሱ ፈገግ ብዬ ነው ማወራው፣ ማለት ደግሞ ለምዶብኝ ነው። በጣም ይቅርታ። ዛሬ የማሳያችሁ የአንዲት ጀግና የአረብ ሀገር ሴት ቤቷን እያያችሁ እየጎበኛችሁ፣ የእሷ ቤት ነው፣ ጎረቤቴ ናት። ማሻላ ቤቷ በጣም ነው የሚያምረው። አሳምረው ነው ያሰሩላት። እናት አባቶቿ እናቷን አቆማ ያሰራችላት ማለት ነው። እና ቤቱን እያያችሁ እኔን ላይክ ሰብስክራይብ አድርጉ። ሰብስክራይብ ጨምሯል 11 ሺህ ገብቻለሁ። አልሐምዱሊላህ እናንተንም በጣም አመሰግናለሁኝ። አሁንም ሰብስክራይብ እያረጋችሁኝ እያበረታታችሁኝ። ቤቷ ይሄን ይመስላል። በሁለት መቶ ካሬ ሜትር ያረፈ ነው። ሳሎናን እዩት። በጣም ማሻአላ የሆነ ዲዛይኑ በጣም ነው የሚያምረው። አሰራሩ ራሱ አንዱ ክፍል የራሷ ክፍል ነው፣ አንዷ የልጆቹ ክፍል ነው። ሳሎን እዩት። ሶፋው ወይኔ ሳሽቃብጥ እና ቤቷ በጣም ነው የሚያምረው ወላሂ። ይሄ መጋረጃዋ ነው፣ እዚሁ ታጀራ ላይ ነው የገዛችው እና ቤቷ በጣም ያምራል። ጀግና እህታችን ናት። 10 አመት ሰርታ ሚታይ ነገር ካላችሁ ማረፊያ ካላችሁ እዛ ሄዳችሁ ደክማችሁ ስትመጡ እዚህ የምታርፉበት ነገር ካላችሁ የዛን ሀገር ድካም ያያችሁትን ስቃይ ሁሉ ነገር ነው የምትረሱና አሁን ይሄ በጣም ነው ደስ ያለኝ ወላሂ። እና እንደዚህ ቆንጆ ነገር ስታዩ ስትመጡ ድካማችሁ ይረሳል፣ እዛ የሆናችሁት ነገር ሁላ ይረሳልና እኔ አሁን ቤቴን ሳይ በቃ ረሳዋለሁ ወላሂ። እዛ የደረሰብኝ ነገር ያሳለፍኩት ነገር ሁላ ረሳዋለሁና አንዳንድ ምርጥ ቤተሰቦች፣ ምርጥ እናቶች፣ ምርጥ አባቶች አሉና አሁን እቺ ልጅ እናቷ ናት እንደዚህ ቆንጆ ቤት አድርጋ አሳምራ የጠበቀቻት። አስተዋይ አባት፣ አስተዋይ እናት፣ አስተዋይ ወንድም እህት፣ አስተዋይ ባል ሲኖራችሁ ስትመጡ ደስተኛ ሆናችሁ ነው የምትኖሩት። የድካማችሁን እዛ የለፋችሁበት ነገር በአይናችሁ ስለምታዩ ማለት ነው። እዛውም ልክ ደግሞ አባካኝ ቤተሰብ አለ፣ አባካኝ ባል አለ፣ ሰብስቦ ማይጠብቅ ዝርክርክ አርጎ የሚጠብቅ ባላለና ስትመጡ ሌላ 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 ድካም ውስጥ ነው የምትገቡት። ሌላ ሀሳብ፣ ሌላ ጭንቀት ውስጥ ነው የምትገቡት። በቃ አለ አይደል የሚያብዱም ሁላ አሉና እዛ ያሳለፉት ነገር እና ጠብቀው የመጡት ነገር አንድ አይነት ሳይሆንላቸው ሲቀር በጣም ያማል። ይሄኛው ግቢዋ ነው። ግቢዋን ማሳያችሁ ከጀርባ እነዚህ 3 ክላስ አሏት። እያከራየች ነው። እነዚህ አሮጌ ቤት ናቸው። ኢንሻአላህ ታሳድሳቸዋለች ብር ስታገኝ። 3 ክላስ አለ። እነሱም ታከራያለች፣ 3ቱንም ማለት ነው። አሁን ስራ ራሱ ባይኖራት እዚች ልጅ ታማ ነው የመጣችው። ግን ብትታመም ራሱ አሁን ዳናት አልሐምዱሊላህ። ብትታመመው ነገር ብትሆን ራሱ ቤት ክራይ ያላት በራሷ ቤት ወጣ ነው የምትገባው። ምንም ያስጨንቃት ነገር የለም። እንደዚህ አይነት አስተዋይ ሰው ከጎናችሁ ሲኖር ትለወጣላችሁ። እኔ በአባቴ በረካ ነው። በቃ አባቴ ባይኖር እኔ እንጃ። አባቴ ነው እንደዚህ ያሰራልኝ በእንደዚህ አይነት ዲዛይን። አብዛኛውን 90%ቱን አባቴ ነው። በቃ ግማሹን 10 ወይም 5%ቱን ነው ሌላ ሰው የሆነው እንጂ አባቴ ነው። እና አስተዋይ ሰው ሲኖራችሁ እንደዚህ አርቀው ያስባሉ። ልጄ ስትመጣ ለሱቋ ብለው የሱቅ ቦታ ይለቁላችኋል። ቦታውን ዝርጥጥ ያለ ቤት አይሰሩላችሁም። ለእናንተ ቀንጨብጭብ ያለች ቤት ይሰሩላችሁና ለክራይ ይሰራሉ። ለምሳሌ 200 ካሬ ቢኖራችሁ 100 ካሬውን ለራሳችሁ አርጋችሁ 100 ካሬው ደግሞ ለክራይ አርጋችሁ ለክራይ እንዲመች አርጋችሁ ሰርቪስ ሰርታችሁ ታከራያላችሁ። እዛ ደክሞን ነው የምንመጣው። ብዙ ነገር አለ። እዚህ ከመጣን ደግሞ ቶሎ ስራ ላናገኝ እንችላለንና ብዙ ድካም አለ። ቤት ክራይ ካለን ቢያንስ ለወጪ አናጣም። የመብራት የውሃ ምን ክፍልበት ለራሳችን ትንሽ ወጪዎች አናጣምና ትልቅ ቤት አትስሩ። የማይፈቀድ ቦታ አለ። አሁን እዚህ ሰፈር ይፈቀዳል ሰርቪስ መስራት። በሰርቪስ አድርጎ በእንጨትም በቦለኬትም ይቻላል። ማይቻልበት ሰፈር አለና እንደዚህ አይነት ቤት
አንድ አይነት ዲዛይን የሚሰራበት ሰፈር አለ። ይሄ ሰፈር በብዛት ሰርቪስ ነው የሚሰሩት። ያለሁበት ሰፈር ሌላ ስራ ከሌላችሁ እዚህ ስትመጡ በጣም የምትተማመኑበት ነገር ከቤታችሁ ውጭ ከሌላችሁ ማለት ነው ዝርጥጥ ያለ ቤት አትስሩ። አንደኛ ለራሳችሁ ነው፣ ስትፈርሹ ምን ስትሉ ትደክማላችሁ። ሌላው በቃ ስታጸዱ ዝም ብሎ ነው አፉን ከፍቶ ነው የሚጠብቀው፣ ምንም አይጠቅማችሁም። ግን ለእናንተ አንድ ቅምጭ ያለች ሳሎን ካላችሁ እና ጓዳና የልጆች ክላስ ምናምን ካላችሁ በቂ ነው። ሌላውን አከራዩት። ስራ ራሱ ባትይዙ ለእናንተ ይጠቅማችኋል። የሆነ ነገር ብትሆኑ ነጊ ለእናንተ ይሄ ብር ይጠቅማችኋል ማለት ነው። እና ውዶቼ ይሄ ልላችሁ ነው ፈልገው። ይሄ ሱቅ የጓደኛዬ ሱቅ ነው፣ በቤቷ ነው የሱቅ ቦታ ተሰርቶላት አሪፍ ነው። ለሱቅ ምርጥ ተደርጎ ነው የተሰራው። በቃ ሁሉ ነገሩ አቀማመጡ የቤቷ በጣም ነው የሚያምረው። እናንተ ማየታችሁ ፍረዱ።